ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። ዛሬ የምናየው ሁለት ርዕሶችን ነው። ኢንተርፕረነር ሰክሰስ ቲምወርክ ኤንድ ዳይቨርሲቲ የሚለውንና ፋይናንስ ኤንድ ፕሮሞሽን ኦፍ ኢንተርፕረነርሺፕ የሚሉትን ሁለት ርዕሶች ለማየት እንሞክራለን። የኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ በየቀኑ የምለቃቸው ቪዲዮዎች ይደርሳችሁ ዘንድ የደወል ምልክቷን መጫን ትችላላችሁ እያልኩ የዚሁን መልእክቴን አስተላልፋለሁ። እንግዲህ ኢንተርፕረነር ሰክሰስ ቲምወርክ ኤንድ ዳይቨርሲቲ የሚለውን ስናይ ዘ ግሮዊንግ ኢምፖርታንስ ኦፍ ቲምወርክ ኢን ቱዴይስ ካምፓኒ። እንግዲህ ቲምወርክ ለአንድ ካምፓኒ እድገት በጣም ወሳኝ ነገር ነው፣ ወሳኝና አስፈላጊ ነገር ነው። ስለዚህ ዘ ግሮዊንግ ኢምፖርታንስ ኦፍ ቲምወርክ ኢን ቱዴይስ ካምፓኒ ስናይ ሞደርን ካምፓኒስ ኢንፋሳይዝ ኢንዲቪዥዋል አቢሊቲ ፕሮሞቲንግ ዘ አይዲያ ዛት a few top performers are mainly responsible for overall ሰክሰስ። ሞደርን ካምፓኒዎች ምን ያደርጋሉ ማለት ነው? ኢንዲቪዥዋል አቢሊቲ ላይ ምን ያደርጋሉ? ኢንፋሳይዝ ያደርጋሉ። ፊው ቶፕ ፐርፎርሞች ለኦቨራል ሪስፖንሲብል ሰክሰስ ደግሞ ምን ያደርጋሉ? ፕሮሞት ያደርጋሉ። however recent productivity studies reveal that even the most successful leaders require the support of a strong team to achieve lasting success። ነገር ግን በቅርብ ጊዜ የወጡ ያሉ የፕሮዳክቲቪቲ ጥናት የምርታማነት ጥናቶች የሚያሳዩት ሰክሰስፉል ሊደሮች ዘ ሰፖርት ኦፍ ዘ ስትሮንግ ቲም ያስፈልጋቸዋል። ሰክሰስፉል ሊደሮች አቺቭ ለማድረግ ጎላቸውን አቺቭ ለማድረግ ላስቲንግ ሰክሰስ አቺቭ ለማድረግ የዘ ሰፖርት ኦፍ ዘ ስትሮንግ ቲም አስፈላጊ እንደሆነ ያሳያል። አስ ኤ ሪዛልት ዘ ቫልዩ ኦፍ ቲም ወርክ ኢዝ ቢንግ ኢንክሪዝድ ሪኮግናይዝድ። ከጊዜ ወደ ጊዜ የቲምወርክ ሜንሊ ሪኮግናይዝድ እየተደረገ የመጣ ነው። ካምፓኒስ አር ናው ኢንቨስቲንግ ሚሊየንስ ኢን ቲም ቢልዲንግ ስትራቴጂስ ቱ ስትሬንግዝን ኮላቦሬሽን ኮሄዥን ኤንድ ሸርድ ፕሮዳክቲቪቲ። በዛ ምክንያት ካምፓኒዎች ምን እያደረጉ ነው? ሚሊየንስ ኢንቨስት እያደረጉ ነው። ኢንቨስት የሚያደርጉት ደግሞ ቲም ቢልዲንግ ስትራቴጂ በመፍጠር ኮላቦሬሽንን ኮሄዥንና ሸርድ ፕሮዳክቲቪቲን ስትሬንግዝ ለማድረግ ነው ማለት ነው። this shift makes a growing understanding that team effectiveness not just individual talent, it is critical to organizational success። ይሄ ደግሞ ምንን ያሳየናል ማለት ነው? ቲም ኢፌክቲቭነስ አንደርስታንድ ማድረግ አስፈላጊ እንደሆነና ኢንዲቪጁዋል ታለንት ላይ መንጠልጠል በቂ እንዳልሆነ እና ለኦርጋናይዜሽናል ሰክሰስ ቲም ኢፌክቲቭነስ አስፈላጊ እንደሆነ ያሳያል ማለት ነው። why does teamwork matter business success? ቲምወርክ የቢዝነስ ሰክሰስን እንዴት ማተር ሊያደርግ ይችላል የሚለውን ስናይ ደግሞ ቲምወርክ brings numerous benefits to companies። ቲምወርክ ለአንድ ካምፓኒ ዘርፈ ብዙ ጠቀሜታዎች ይሰጣሉ። አንደኛው ቲምወርክ ፎስተርስ ኮኦፕሬሽን። ቲምወርክ ምን ያደርጋል? ኮኦፕሬሽን ፎስተር ያደርጋል። ኮኦፕሬሽን አመንግ ሜምበርስ ኢዝ ኤ ኪ ድራይቨር ኦፍ ሰክሰስ። ኮኦፕሬሽን ትብብር አመንግ በቲም ሜምበሩ መካከል ያለ ትብብር ምን ያደርጋል ማለት ነው? ለሰክሰስ ቁልፍ ድራይቨር ነው። ቁልፍ የሆነ ድራይቨር ነው። ኤግዛምፕል ፎር ስፖርት ብናይ ፉትቦል ቲምስ ዛት ፓስ ቱ ዘ ቲምሜት ዊዝ ቤተር ስኮሪንግ ቻንስ ዊዝ ሞር ቻምፒዮንሺፕ ዛን ሶሱ ሊደርስ ሲክ ሄሮ ስታተስ። አሁን ኳስ ጨዋታ ላይ ብናይ ኳስ በትክክለኛው ሰዓት ላይ በትክክለኛው ቦታ ላይ የሚያቀብል ቲም ብቻውን ቶፕ ሄሮ ለመሆን ለመጫወት ከሚሄድ ተጫዋች የበለጠ ስኮር ያደርጋሉ፣ ቻምፒዮን የመሆን እድል አላቸው ማለት ነው። this principle applies to business team። ይህ ፕሪንሲፕል ቢዝነስ ቲም ላይ ምን ያደርጋል? አፕላይ ያደርጋል። ሰክሰስ ካምስ when members share experience and idea። ሰክሰስ የሚመጣው ስኬት የሚመጣው መቼ ነው? ሜምበሮች አባላቶቹ ኤክስፒሪየንስ እና አይዲያ ልምድና ሐሳብ ምን ሲያደርጉ ነው? ሼር ሲያደርጉ ሲለዋወጡ ነው ማለት ነው። hoarding information undermines team and company performance። መረጃን አለመለዋወጥ መደበቅ ምን ያደርጋል? የካምፓኒን ፐርፎርማንስ አንደርማይን ያደርጋል። ቲሙንም ቡድኑንም ምን ያደርጋል? አንደርማይን ያደርጋል። ስለዚህ working together towards a common goal produces better result for everyone። ለአንድ ለጋራ ዓላማ ለአንድ ለጋራ ግብ አብሮ መስራት እያንዳንዱን ምን ያደርጋል ማለት ነው? ቤተር ሪዛልት እንድመጣ
ያስችላል። working together to address a common goal produces better results for everyone ማለት ነው። ሁለተኛው የቲም ወርክ ጥቅም ኮላቦሬሽን broadens perspective። ኮላቦሬሽን ምንድነው? ሰፊ ነው። broadens perspective ነው። working alone limits problem solving to a single perspective። በተናጠል መስራት ብቻ መስራት ፕሮብለም ሶልቪንግ ችግር መፍታትን ለአንድ ሰው ሲንግል ፐርስፔክቲቭ ብቻ ምን ያደርጋል? ሊሚት ያደርጋል። ቲምስ bring together multiple viewpoints and fresh ideas resulting in better outcome። ቲሞችን አንድ ላይ የተለያየ እይታ ያላቸው multiple viewpoint ያላቸው እና ቲሞችን አንድ ላይ ማምጣት ፍሬሽ አይዲያ እንዲፈጠር በማድረግ better outcome ያስገኛል ማለት ነው። Teams bring together multiple viewpoints and fresh ideas resulting in better outcome። ይህን ደግሞ ስተዲዎች ኮንፈርም ያደርጋሉ። Teams with diverse background ለምሳሌ በጀንደር፣ በኤጅ፣ በኤቲኒቲ are up to 35% more creative and productive than non-diverse team። ስለዚህ ዳይቨርሲቲ አስፈላጊ ነው ማለት ነው። ጥናቶች ምን ያሳያሉ ማለት ነው? ዳይቨርስ ባክግራውንድ ያላቸው የተለያየ ባክግራውንድ ያላቸው በጀንደር በጾታ ሊሆን ይችላል፣ በእድሜ ሊሆን ይችላል፣ በኤቲኒቲ ሊሆን ይችላል ከሌላቸው ከነን ዳይቨርሲቲም 35% የበለጠ ሞር ፕሮዳክቲቭ ናቸው ማለት ነው። እንግዲህ ኮንክሉዥኑ ምንድነው? ዳይቨርሲቲም allows for 3 dimensional thinking። ዳይቨርሲቲም ምን ይፈጥራል ማለት ነው? 3 dimensional thinking እንዲኖር ይፈጥራል። enabling the team to see beyond surface level solution። ቲሙ ከሰርፌስ ሌቨል ሶሉሽን ቢዮንድ እንዳስብ ያስችላል። ስለዚህ ቲም ወርክ ኮላቦሬሽን ፐርስፔክቲቭ ብሮደን መሆኑን ያሳያል ማለት ነው። ሶስተኛው ጥቅም ቲም ወርክ ኢንክሪዝስ ፕሮዳክቲቪቲ። ቲም ወርክ ምን ያደርጋል? ፕሮዳክቲቪቲን ምርታማነትን ይጨምራል። in a team tasks are distributed based on each members skill and knowledge። በቲም ወርክ ጊዜ ታስኮች ዲስትሪቢዩት የሚሆነው ምንድነው? based on members ability and knowledge ነው። በእያንዳንዱ ሜምበር በአቢሊቲ እና በኖሎጂ በእውቀቱና በክሎቱ መሰረት ነው ታስኮች ዲስትሪቢዩት የሚደረጉት የሚሰራጩት making an execution faster and more efficient። ስለዚህ እያንዳንዱ ሰው ደግሞ በስኪሉ በእውቀቱና በክሎቱ መካከል በእውቀቱና በክሎቱ ላይ የተመሰረተ ስራ አሳይን ሲደረገው ምን ይሆናል ማለት ነው? ስራዎች ኤክስኪዩሽኑ ፋስተር እና ሞር ኤፊሽንት ይሆናል ማለት ነው። ቲምስ ኮላቦሬት efforts to improve results over what individuals could accomplish alone። ቲሞች ደግሞ ምን ያደርጋሉ ማለት ነው? ኮኦርዲኔት መሆናቸው ሪዛልት ኢምፕሩቭ እንደሆነ ያስችላሉ። እያንዳንዱ ብቻውን ከሚሰራው አኮምፕሊሽ ያለውን ከሚያደርገው በላይ ምን ያደርጋሉ ማለት ነው? አኮምፕሊሽ እንደሆን ያደርጋሉ። ቲምስ ኮኦርዲኔት effort to improve result over what individual could accomplish alone ማለት ነው። ቲም ብሬንስቶርሚንግ ፕሮሞትስ። የቲም ብሬንስቶርሚንግ ምን ፕሮሞት ያደርጋል? ኒው ክሪኤቲቭ ሶሉሽን አዲስ እና ክሪኤቲቭ ሶሉሽን ይፈጥራል። the ability to build on each other's idea። ያንዳንዳቸው ሐሳብ በሌላቸው ሐሳብ ላይ የተመሰረተ ቢልድ ሆነ እንደሆን ያደርጋል ማለት ነው። this collaborative process boosts problem solving and innovative capacity። ይሄ ፕሮብለም ሶልቪንግ ኮኦፕሬቲቭ ፕሮሰስ ምን ያደርጋል ማለት ነው? ፕሮብለም ሶልቪንግ ችግርን መፍታትና ኢኖቬቲቭ ካፓሲቲን ቡስት ያደርጋል ማለት ነው። ስለዚህ የቲም ወርክ ሶስተኛው ጥቅም ቲም ወርክ ኢንክሪዝስ ፕሮዳክቲቪቲ ይሆናል ማለት ነው። አራተኛው ቲም ወርክ ፕሮቫይድስ ኦፖርቹኒቲ ፎር ለርኒንግ። ቲም ወርክ የለርኒንግ ኦፖርቹኒቲ ምን ያደርጋል? ፕሮቫይድ ያደርጋል። ወርኪንግ ኢን ኤ ቲም ኦፍ ቬሪድ ስኪል ሌቭልስ ኤንድ ኤክስፒሪየንስስ አለው። እንግዲህ የተለያየ ስኪል ቬሪድ የሆነ ስኪል ካላቸው ሰዎች ጋር መስራት እና ኤክስፒሪየንስ ካላቸው ሰዎች ጋር መስራት አንደኛ ኖሌጅ ሼሪንግ ስሩ ዴይሊ ኢንተራክሽን በየቀኑ በእያንዳንዱ የየቀኑ መስተጋበር ኢንተራክሽን መሰረት ኖሌጅ ሼሪንግ የእውቀት ሽግግር የእውቀት መጋራት ሊፈጠር ይችላል። ሁለተኛ ደግሞ ኢንፎርማል ለርኒንግ ኤንድ ፕሮፌሽናል ግሮዝ ይፈጠራል። ኢንፎርማል ለርኒንግ ማለት ጀስት በቃ ትምህርት ቤት ሳትገባ ከጓደኛ ከወርክ ሜት ከኮሊግ ጋር የምታገኘው እውቀት ነው። ስለዚህ ወርኪንግ ኢን ቲም ቬሪድ ስኪል ሌቭልስ ኤንድ ኤክስፒሪየንስስ አለው ኖሌጅ ሼሪንግ ስሩ ዴይሊ ትራንዛክሽን ኤንድ ኢንፎርማል ለርኒንግ ኤንድ ፕሮፌሽናል ግሮዝ ማለት ነው። ሶ ሜምበርስ ኢምፕሩቭ አቢሊቲስ ባይ ለርኒንግ ፍሮም ዋን አናዘር ኢን ሪል ታይም። የቲም ወርኩ አባላት ከአንዱ ከሌላው በመማር ምን ያደርጋሉ ማለት ነው? ኤቢሊቲያቸውን ክሎታቸውን ኢምፕሩቭ ያደርጋሉ ያሻሽላሉ ማለት ነው። ስለዚህ የዚህ ቲም ወርክ
ሪዛልት ምን ይሆናል? the team becomes more capable, resilient and future ready through mutual development። ካፔብል ማለት የሚችል ሪዛይለንት ቶሎ ማገገም የሚችል ቶሎ ከእያንዳንዱ ነገር ቶሎ ከዛ ነገር መውጣት የሚችል ለፊውቸር ነገሮች ሬዲ የሆነ በሚቹዋል ዴቨሎፕመንት ላይ የተመሰረተ ውጤት ሪዛልት ይኖራል ማለት ነው። ስለዚህ ቲምወርክ ፕሮቫይድስ ኦፖርቹኒቲ ፎር ለርኒንግ ኢዝ ዘ ፎርስ ኢምፖርታንት ማተር ዛት ኢዝ ዩስፉል ፎር ቲምወርክ ማለት ነው። አምስተኛው ቲምወርክ ሸፕስ ፖዚቲቭ ካምፓኒ ካልቸር። ቲምወርክ ፖዚቲቭ የሆነ ካምፓኒ ካልቸር ምን ያደርጋል? ሸፕ ያደርጋል። A cohesive team fosters a culture of friendship, loyalty and cooperation። ኮሄሲቭ የሆነ ቲምወርክ ካለ ምን ይኖራል ማለት ነው? ፍሬንድሺፕ ይኖራል፣ ጓደኝነት ነው፣ ሎያሊቲ ታማኝነት ይኖራል፣ ኮኦፕሬሽን ትብብር ይኖራል። ሰች ካልቸር ኢንክሪዝ ይሄ ኮሄሲቭ ካልቸር የሚባለው ማለት ነው ሞራል፣ ሃፒነስ ኤንድ ሴንስ ኦፍ ቢሎንጊንግ። ይሄ ካልቸር ደግሞ ሞራልን፣ ሃፒነስን እና ሴንስ ኦፍ ቢሎንጊንግን ያሳድጋል፣ ይጨምራል ማለት ነው። ኦቨር ታይም the team becomes a common where everyone understands their role, everyone is committed to the common role። ከዛ በኋላ ምን ይፈጠራል ማለት ነው? ኮሚኒቲው እያንዳንዱ እያንዳንዱ ማህበረሰብ their role እንዲረዳና everyone ደግሞ ለኮመን ጎል ኮሚትድ እንዲሆን ያስችላል ማለት ነው። ትረስት and mutual respect among members leads to ትረስት እና mutual respect ካደገ እሱ ደግሞ ወደ ምን ያመራል? ሞር ሪላያብል ኢፌክቲቭ ኤንድ ፕሮዳክቲቭ ኤምፕሎይስ። ሪላያብል የሆኑ ኢፌክቲቭ እና ፕሮዳክቲቭ የሆኑ ኤምፕሎይን እንዲፈጠሩ ያደርጋል ማለት ነው። አልቲሜትሊ እነዚህ ሪላያብል ኢፌክቲቭ እና ፕሮዳክቲቭ ኤምፕሎይ ከተፈጠሩ አልቲሜትሊ ቲምወርክ ድራይቭስ ቢዝነስ ሰክሰስ ባይ አላይኒንግ ኢንዲቪጁዋል ኤፈርት ዊዝ ኮሌክቲቭ ጎል። አልቲሜትሊ ደግሞ ቲምወርክ ወደ ምን ድራይቭ ያደርጋል ማለት ነው? ወደ ቢዝነስ ሰክሰስ። የቢዝነስ ሰክሰስ የኢንዲቪጁዋል ኢፈርቱ ለኮሌክቲቭ ጎሉ አላይ እንደሆነ ያስችላል ማለት ነው። ስለዚህ ቲምወርክ ሸፕስ ፖዚቲቭ ካምፓኒ ካልቸር ማለት ነው። ስለዚህ እስካሁን የዘረዝናቸው 5 ነገሮች ለአንድ ካምፓኒ ቲምወርክ አስፈላጊ ነገር መሆኑን የሚያሳዩ ነገሮች ናቸው ማለት ነው። በመቀጠል የምናየው ምንድነው? ፋይናንስ ኤንድ ፕሮሞሽን ኦፍ ኢንተርፕሬነርሺፕ። ፋይናንስ ኤንድ ፕሮሞሽን ኦፍ ኢንተርፕሬነርሺፕ የሚለውን እናያለን። አክሰስ ቱ ፋይናንስ ኢዝ ኢሴንሻል ፎር ኢንተርፕሬነር ሰክሰስ ኤንድ ቢዝነስ ዴቨሎፕመንት። የፋይናንስ አቅርቦት፣ የፋይናንስ አክሰስ ለአንድ ኢንተርፕሬነር ሰክሰስ እና ዴቨሎፕመንት ምንድነው? አስፈላጊ ነገር ነው፣ ኢሴንሻል ነው። አክሰስ ቱ ፋይናንስ ኢሴንሻል ፎር ኢንተርፕሬነር ሰክሰስ ኤንድ ቢዝነስ ዴቨሎፕመንት። ዋይ ፋይናንስ ማተርስ? ፋይናንስ ለምን ማተር ያደርጋል? አንደኛ ዴቨሎፒንግ ኒው ፕሮዳክት ኢዝ ኦፍን ኮስቲ ኤንድ ሪኳየርስ ካፒታል ኢንቨስትመንት። አዲስ ፕሮዳክትን ዴቨሎፕ ማድረግ፣ አዲስ ምርትን ዴቨሎፕ ማድረግ አብዛኛውን ጊዜ ምንድነው? ውድ ነው፣ ኮስቲ ነው። እንደገና ደግሞ ካፒታል ኢንቨስትመንትን ይጠይቃል። ሌላው ኢንተርናል ፋይናንሲንግ ኢዝ ታይፒካሊ ዩዝድ ፎር ፕሮዳክት ዴቨሎፕመንት ኢፈርት። ብዙ ጊዜ ኢንተርናል ዴቨሎፕመንት ለምንድን ነው የሚያገለግለው? ታይፒካሊ ለፕሮዳክት ዴቨሎፕመንት ኢፈርት ስለሚያገለግል። ኤክስተርናል ፋይናንሲንግ ኢዝ ኦፍን ኒድድ ፎር ላርጅ ኢንቨስትመንት ሰች አስ ፐርቼዚንግ ሚሽነሪ። ስለዚህ ፋይናንስ ለምን ማተር የሚያደርገው ለምንድን ነው? ኒው ፕሮዳክትን ዴቨሎፕ ማድረግ ኮስቲና ካፒታል ኢንቨስትመንትን የሚጠይቅ ስለሆነ ነው። ኢንተርናል ፋይናንሲንግ ብዙ ጊዜ የምናደርገው ለፕሮዳክት ዴቨሎፕመንት ኢፈርት ሲሆን ኤክስተርናል ፋይናንሲንግ ደግሞ ኢንቨስትመንቱን ላርጀር ለማድረግ እና ፐርቼዚንግ ሚሽነሪ ኤንድ አዘር ካፒታል ኢኩዊፕመንት ቱሎችን ለመግዛት ነው ማለት ነው። ስለዚህ ከዚህ በመሳት ታይፕ ኦፍ ፋይናንሲንግ ይኖርናል። ሜኒ ኦርጋናይዜሽን ሲክ ሾርት ተርም ካፒታል which may include loans ብድር፣ ወርኪንግ ካፒታል፣ የስራ ማስኬጃ እና አዘር ክሬዲት ፋሲሊቲስ ሌሎች የብድር አማራጮች ማለት ነው። አልቲሜትሊ identifying and securing the right source of finance enables entrepreneurs to innovate, expand operations and promote ሰስቴኔብል ግሮዝ። እነዚህ እንግዲህ አብዛኞቹ ካምፓኒዎች ሾርት ተርም ካፒታል ነው የሚፈልጉት፣ እንደ ብድር፣ እንደ ስራ ማስኬጃና እንደ ክሬዲት ፋሲሊቲ። ዝሮ ግን እነዚህ ትክክለኛ ፋይናንስ ምንጮችን መለየት አይደንቲፋይ ማድረግ፣ ሴኩር ማድረግ፣ ኢንተርፕሬነሩ ኢኖቬት እንዲያደርግ፣ ኦፕሬሽን ኤክስፓንድ እንዲያደርግና ሰስቴኔብል ግሮዝ እንዳመጣ ምንድን ናቸው? አስፈላጊ ነገሮች ናቸው። ወይም ኢንተርፕሬነሩን እነዚህ ነገሮች እንዳመጣ ያስችሉታል ማለት ነው። እንግዲህ ፋይናንስ ኤንድ ፕሮሞሽን ኦፍ ኢንተርፕሬነርሺፕ ስናይ
በሁለት ከፍለን ማየት እንችላለን። አንደኛው በጀታሪ ሪኳየርመንቱ እና ዘ ኢምፖርታንስ ኦፍ appropriate financing ነው ወይም በጀታሪ ሪኳየርመንቱን እናያለን ማለት ነው። all businesses needed financial sources to carry out different operational and strategic activities ሁሉም ቢዝነሶች ምን ይፈልጋሉ? ፋይናንሻል ሶርስ የፋይናንስ ምንጭ ይፈልጋሉ። ለምን? to carry out different operational and strategic authority የተለያዩ ስትራቴጂክ እና ኦፕሬሽናል የሆኑ አክቲቪቲዎችን ለማካሄድ የፋይናንስ ሶርስ ያስፈልጋቸዋል። the type and adequacy of funds available must be matched with the appropriate funding method to ensure efficient financial management እንግዲህ የሚኖሩን the type and adequacy of የፈንዳችን available ፈንዳችን ከምን ጋር ማች ማድረግ አለበት? appropriate funding method ጋር ማች ማድረግ አለበት። ለምን? ምክንያቱም efficient የሆነና ፋይናንሻል ማኔጅመንት ተከተለ አካሄድ እንዲኖረን ማለት ነው። selecting the right financing option is vital for አንደኛ supporting startups ሰፖርት ለማድረግ ለመደገፍ financing growth and expansion የፋይናንሻል growth እና expansion ሰፖርት እናደርግ። ሌላው ደግሞ managing operational continuity ማኔጅ ለማድረግ and financial growth expansion as well as supporting startups ለማድረግ right financing option select ማድረግ ያስፈልጋል ማለት ነው። እንግዲህ ከበጀታሪ ሪኳየርመንት ውስጥ አንደኛው ፐርማነንት ካፒታል ነው። ከበጀታሪ ሪኳየርመንት ውስጥ አንደኛው ፐርማነንት ካፒታል ነው። ፐርማነንት ካፒታል ሰርቪስ as the core financial base of a small firm ፋይናንሻል ካፒታል ምንድነው? ፐርማነንት ካፒታል ምንድነው? a core financial base of small firm የስሞል ፈርም ኮር የሆነ የፋይናንስ ምንጩ ቤዙ ምንድነው? ፐርማነንት ካፒታል ነው። የፐርማነንት ካፒታል ሶርስ የሚያጠቃልላቸው አንደኛ ኢኩዊቲ ኢንቨስትመንትስ ኢንሸር ካምፓኒስ ነው። በሸር ካምፓኒስ ጊዜ የኢንቨስተሮቹ ኢኩዊቲ ኢንቨስትመንት አለ። ሁለተኛው ደግሞ ፐርሰናል ሎንስ ፍሮም ፓርትነርስ ኦር ሶል ፕሮፕራይተርስ ከሶል ፕሮፕራይተርስ ወይም ከፓርትነሮች ምን ይኖራል? ፐርሰናል ብድር ይኖራል። ስለዚህ ኢኩዊቲ ኢንቨስትመንትስ ሸር ካምፓኒስ and personal loans from partners or sole proprietors የፐርማነንት ካፒታል ሶርስ ኦፍ ካፒታል ናቸው ማለት ነው። ፐርማነንት ሶርስ ኦፍ ካፒታል ናቸው ማለት ነው። የነዚህ ፐርማነንት ካፒታል ፐርፐስ እና used for startup costs and major business developments including new product innovation እነዚህ ፐርማነንት ካፒታል የሚያስፈልጉት እንደ ስታርታፕ ኮስት ያገለግላሉ። በተጨማሪ ደግሞ ሜጀር ቢዝነስ ዴቨሎፕመንትን እንደ ኒው ፕሮዳክት ኢኖቬሽን አይተን ለፋይናንስ ለማድረግ ያገለግላሉ ማለት ነው። የፐርማነንት ካፒታል ካራክተሪስቲክ ጸባይ ስናየው አይዲያሊ ቢዮንድ ኦንሊ when affordable by the firm አይዲያሊ ራፒድ ናቸው ነገር ግን ምንድናቸው? affordable by the firm መሆን አለባቸው ማለት ነው። ኢንቨስተርስ ቤኔፊት ፍሮም ዲቪደንድስ ኦር ካፒታል ጌንስ ኦን ሼር ሴልስ ኢንቨስተሮች ምን ያገኛሉ ማለት ነው? ከሼር ሴል ዲቪደንድ ሊያገኙ ይችላሉ፣ ካፒታል ጌን ሊያገኙ ይችላሉ። ስለዚህ በእነዚህ ነገሮች ሊጠቀሙ ይችላሉ፣ ቤኔፊት ያገኛሉ ማለት ነው። ሁለተኛ በጀታሪ ሪኳየርመንት ወርኪንግ ካፒታል ነው። ወርኪንግ ካፒታል የመጀመሪያው ምንድነው? ካፒታል ነው። የመጀመሪያው ካፒታል ሪኳየርመንት ነው። ሁለተኛው ወርኪንግ ካፒታል ነው። a form of short-term financing essential for daily operation working capital ማለት ስራ ማስኬጃ ማለት ነው። ስለዚህ ምንድነው እሱ ደግሞ form of short-term finance essential for daily operation በየቀኑ ያለውን እያንዳንዱ ኦፕሬሽን ለማስኬድ ኦፕሬት እንደሆነ ለማድረግ የሚያገለግል በጀታሪ ሪኳየርመንት ወርኪንግ ካፒታል ይባላል። ወርኪንግ ካፒታል is used to purchase raw material ለመግዛት covering operating costs የኦፕሬሽን ኮስቶች አሉ እነሱን ከቨር ለማድረግ ያገለግላል። can be sufficient to finance small business startups with suppliers sometimes indirectly financing operations አንዳንድ ጊዜ ምን ሊሆን ይችላል? በቂ ሊሆን ይችላል። it is can be sufficient to finance small business startups ፋይናንስ ለማድረግ ከኢንዳይሬክትሊ ፋይናንሲንግ ኦፕሬሽን with suppliers ምን ሊሆን ይችላል ማለት ነው? በቂ ሊሆን ይችላል። working capital may also fund short
ሊቭድ አሴትስ ወርኪንግ ካፒታል ሾርት ሊቭድ አሴትን ምን ሊያደርግ ይችላል? አንዳንዴ ፋይናንስ ሊያደርግ ይችላል። ላይክ ካምፓኒ ቬክልስ ሪፕሌስድ ኤቭሪ 4 to 5 years። አንዳንድ ጊዜ ሾርት ተርም አሴቶች አሉ። የካምፓኒ ተሽከርካሪዎች ከ4 እስከ 5 ዓመት የሚያገለግሉ የሚታደሱ ነገሮች ነው። አሁን እነሱን ፋይናንስ ለማድረግ ሊያገለግል ይችላል። ማን? ወርኪንግ ካፒታል። ሁለተኛው የበጀት ሪኳየርመንት አይነት ማለት ነው። ሶስተኛው አሴት ፋይናንስ ነው። አሴት ፋይናንስ ነው። ሚዲየም ቱ ሎንግ ተርም ፋይናንሻል ሶሉሽን ፎር አኳሪንግ ፊዚካል አሴት። ይሄ አሴት ፋይናንስ የሚባለው ደግሞ ከመካከለኛ እስከ ረዥም ጊዜ ሎንግ ተርም ፋይናንሻል ሶሉሽን የሆኑ ቢዝነስ አሴትን አኳር ለማድረግ ፋይናንስ ሶሉሽን ነው። ከየረጅም ጊዜ ፊዚካል አሴቶችን ወይም የመካከለኛ ጊዜ ፊዚካል አሴቶችን አኳር ለማድረግ የሚደረግ ፋይናንሻል ሶሉሽን ፋይናንሻል አሴት ፋይናንስ ይባላል። ፋይናንሲንግ ተርምስ usually ranges from 3 to 10 years or more based on assets useful life። ፋይናንሻል ተርሞቹ ከ3 እስከ 10 ዓመት ሊሆኑ ይችላሉ። ነገር ግን based on assets useful life ከ10 ዓመት በላይ ሊሆኑ ይችላሉ ማለት ነው። applicable assets included እንግዲህ እነዚህ applicable assets የሚባሉት plants, machinery, equipment, company vehicles and buildings ሊሆኑ ይችላሉ። ቢልዲንግስ ማሽነሪው፣ ፕላንቱ፣ ኢኩፕመንቱ ሊሆኑ ይችላሉ ማለት ነው። ፋይናንሲንግ ካምስ ፍሮም ማለት አሴት ፋይናንስ ለአሴት ፋይናንስ የሚደረጉ ፋይናንስስ ካምስ ፍሮም አንደኛ ሾርት ተርም ኤንድ ሎንግ ተርም ሎንስ ፍሮም ቬሪየስ ኤክስተርናል ሶርስስ ከተለያዩ ውጭ ምንጮች ምን ሊሆን ሾርት ተርም እና ሎንግ ተርም ብድሮች ሊሆኑ ይችላሉ። ለምን? የአሴት ፋይናንስ ምንጭ ማለት the choice of funding depends on the nature and longevity of the asset involved። እንግዲህ ወርኪንግ ካፒታል አሴት ፋይናንስ የሚሉት ነገሮች አየን አይደለ? አዎ። ስለዚህ የነሱ ምርጫ the choice of funding depend የሚሆነው ምንድነው? the nature and longevity of the asset involved ይሆናል ማለት ነው። ይሄን ካየን ሁለተኛው ምንድነው? የመጀመሪያው በጀት ሪኳየርመንት ነው። ሁለተኛው ፋይናንሲንግ ኦፕሽን ነው። ፋይናንሲንግ ቻሌንጅስ ኤንድ ሜዠርመንትስ ኢን ኢንተርፕሬነርሺፕ። በኢንተርፕሬነርሺፕ ጊዜ ፋይናንስ ምን አለው? የራሱ የሆነ ቻሌንጅ አለው። ስለዚህ ፋይናንሲንግ ቻሌንጅስ ኤንድ ማኔጅመንትስ ኢንተርፕሬነርሺፕ በፋይናንሲንግ ኦፕሽን ውስጥ የሚታይ ነው ማለት ነው። ፋይናንሻል ሪሶርስስ አር ቫይታል ፎር ቢዝነስ ሰክሰስ። ፋይናንሻል ሪሶርሶች የፋይናንስ ምንጮች ሀብቶች ለምን ያስፈልጋሉ? ለቢዝነስ ሰክሰስ፣ ለአንድ ቢዝነስ ለአንድ ንግድ ስኬት ቫይታል ናቸው። but the amount and timing of funds needed change as the enterprise grows። ነገር ግን ኢንተርፕራይዙ እያደገ ሲሄድ አማውንት ኤንድ ታይሚንግ ኦፍ ፈንዱ ምን ሊሆን ይችላል ማለት ነው። የሚያስፈልገው አማውንት ኤንድ ታይሚንግ ኦፍ ፈንድ ሊቀያየር ይችላል ማለት ነው። ኢንተርፕረነር ፕሮጀክትስ ፌስ ግሬተር ዲፊካልቲ ኦብቴኒንግ ፋይናንሲንግ ቢኮዝ they are considered riskier than establishing business። ነገር ግን አንዳንድ ኢንተርፕራይዝ ፕሮጀክቶች ምን ፌስ ሊያደርጋቸው ይችላል? ግሬተር የሆነ ዲፊካልቲ ሊገጥማቸው ይችላል። ምን ነው? ፋይናንስን ኦብቴን ለማድረግ። ምክንያቱም ሊሆን ይችላል they are considered risky than established business። በጣም በቃ ሪስኪ አደጋ ያላቸው መስሎ ሊታዩ ይችላሉ ማለት ነው። ፋይናንሲስ goes beyond just acquiring money። ፋይናንሲንግ ምንድነው? ገንዘብ ከማግኘት በላይ ነው። just beyond acquiring money ነው። it involves wise management of assets to ensure efficient use of capital። ፋይናንሲንግ ከአኳሪንግ money በላይ ነው። financing involves ማለት ነው the wise management of assets to ensure efficient use of capital። ፋይናንሲንግ የብልህነት ያለው ማኔጅመንት ኦፍ አሴትን ይጠይቃል። ለምን? to ensure use of capital ኢንሹር ለማድረግ ማለት ነው። A critical focus in financing is to ensure adequate cash flow for daily operation። critical focus ምንድነው? የፋይናንስ critical focus ምንድነው? to ensure adequate cash flow for daily operation። ለዴሊ ኦፕሬሽን ለቀን ተቀን እንቅስቃሴ አዱኬት የሆነ በቂ የሆነ ካሽ ፍሎ ምን ሊኖር ይችላል ማለት መኖሩን ማረጋገጥ ያስፈልጋል ማለት ነው። it is also important to plan financing to match changes and growth in the enterprise። ፋይናንሲንግ አስፈላጊ ነው። ለምን? to plan financing match
ቼንጅስ ኤንድ ግሮዝ ኢንተርፕራይዝ ከኢንተርፕራይዙ ግሮዝ እና ቼንጅ ጋር ማች ሊያደርግ የሚችል ፋይናንሲንግ ኦፕሽንን ለመምረጥ አስፈላጊ ነው። ቢዝነስ ዩዝ ቬሪየስ ሶርስ ኦፍ ካሽ ዲፔንዲንግ ኦን ዜር ሳይዝ ኤንድ ስቴጅ ኦፍ ዴቨሎፕመንት። ቢዝነሶች የተለያየ የካሽ ሶርስ ሊኖራቸው ይችላል ይጠቀማሉ። ዲፔንድ የሚሆነው ምንድን ነው? የካምፓኒው ሳይዝ እና ስቴጅ ኦፍ ዴቨሎፕመንቱ ይወስነዋል ማለት ነው። እንግዲህ የተለያየ አይነት ይጠቀማል ካልን ቤዝድ ኦን ዘ ሳይዝ ኤንድ ዘ ኒድ ኦፍ ዘ ካምፓኒ የተለያየ አይነት ሶርስ ኦፍ ፋይናንሲንግ ይጠቀማል ካልን ኮመን ፋይናንሲንግ ሶርስስ ፎር ኢንተርፕሬነርስ የሚሉትን እናያለን ማለት ነው። ኮመን ፋይናንሲንግ ሶርስስ ፎር ኢንተርፕሬነርስ የሚለውን ስናይ አንደኛ ፐርሰናል ሴቪንግ ነው። ፐርሰናል ሴቪንግ ኢንተርፕሬነርስ ሹድ ኢኒሻሊ ፋይናንስ ዜር ስታርታፕ ዊዝ ፐርሰናል ፈንድ። አብዛኛውን ጊዜ ኢንተርፕሬነሮች ስራ ፈጣሪዎች የሚጠቀሙት ለመጀመሪያ ጊዜ እንደ ስታርታፕ የራሳቸውን ፐርሰናል ፈንድ ነው። ታይፒካሊ they are advised to contribute at least half of the startup capital from their own saving። ብዙ ጊዜ ብድር ራሱ ሲጠይቁ half of their startup capital from their own saving ይጠየቃሉ። ስለዚህ common source of finance የመጀመሪያው ፐርሰናል ሴቪንግ ነው ማለት ነው። ሁለተኛው friends and relatives ናቸው። after exhausting personal saving entrepreneurs can seek financial support from friends and family። እንግዲህ ፐርሰናል ሴቪንጋቸውን ኤግዛውስት ካደረጉ በኋላ ኢንተርፕሬነሮች ምን ያደርጉ ይችላሉ? ፋይናንሻል ሰፖርትን ከፍሬንድ፣ ከፋሚሊ፣ ከቤተሰብ፣ ከጓደኛ ሊጠይቁ ይችላሉ ማለት ነው። they need to explain the business opportunities and associated risks transparently። ያው ብድር ሲጠይቁ ዝሮ ቢዝነስ ኦፖርቹኒቲን ያለውን እድልና ሪስኩን አሶሲኤትድ ሪስክን በግልጸኝነት ያስረዳሉ፣ ኤክስፕሌን ያደርጋሉ ማለት ነው። ስለዚህ ፍሬንድስ ኤንድ ሪሌቲቭስ አር ዘ ሰከንድ ኮመን ፋይናንሲንግ ሶርስ ፎር ኢንተርፕራይዝ ኔክስት ቱ ፐርሰናል ሴቪንግ ማለት ነው። ሶስተኛው ፓርትነርስ ናቸው። ብሪንጊንግ ኢን ፓርትነርስ ካን ሄልፕ ኤክስፓንድ ካፒታል ፎር ዘ ቢዝነስ ኤንድ ሼር ሪስክ። ፓርትነሮችን አንድ ላይ ማምጣት ብሪንግ ማድረግ ምን ያደርጋል ማለት ነው? ካፒታል ኤክስፓንድ ለማድረግ እና ሪስክን ሸር ለማድረግ ያገለግላል ማለት ነው። አራተኛው አንግል ኢንቨስተር ነው ወይም ኤንጅል ኢንቨስተር የምንለው ማለት ነው። ዌልዚ ፕራይቬት ኢንዲቪጁዋልስ who invest in startups often interpret themselves accepting high risk for potential high return። ብዙ ጊዜ እንግዲህ ዌልዚ ፕራይቬት ኢንዲቪጁዋሎች ምን ሊያደርጉ ይችላሉ ማለት ነው? ስታርታፕ ላይ ኢንቨስት ሊያደርጉ ይችላሉ። ያለ ያደረጉ ማለት ኦፈን ምን ሊሆኑ ይችላሉ ማለት ነው? ሃይ ሪስክን አክሴፕት ያደርጋሉ። ፖቴንሻል ሃይ ሪተርን ደግሞ ሪዋርድ ያገኛሉ ማለት ነው። አምስተኛው ኮመን ፋይናንሲንግ ሶርስ ፎር ኢንተርፕሬነርስ ቬንቸር ካፒታል ፎርምስ ነው። ፕራይቬት ኦርጋናይዜሽንስ ኢንቨስቲንግ ኢን ኒው ቢዝነስ ዊዝ ሃይ ግሮዝ ፖቴንሻል። እንግዲህ ቬንቸር ካፒታል ፈርም የሚባለው ፕራይቬት ኦርጋናይዜሽኖች ናቸው። እነዚህ ፕራይቬት ኦርጋናይዜሽኖች ደግሞ ምን ያደርጋሉ? ኒው ቢዝነስ ላይ ኢንቨስት ያደርጋሉ። ለምንድን ነው ቢዝነስ ላይ ኢንቨስት የሚያደርጉት? ሃይ ግሮዝ ፖቴንሻል አለው ብለው ካሰቡ ማለት ነው። they provide startup development or expansion funds expecting substantial returns on investment። እንግዲህ ሰብስቴንሻል የሆነ ሪተርን በኢንቨስትመንት ላይ እናገኛለን ብለን ካሰቡ ቬንቸር ካፒታሎች ስታርታፕ ዴቨሎፕመንት እና ኤክስፓንሽን ፈንድን ምን ያደርጋሉ ማለት ነው? ፕሮቫይድ ያደርጋሉ ማለት ነው። ስለዚህ ኮመን ፋይናንሲንግ ሶርሶች ፎር ኢንተርፕሬነርስ የሚባሉት ፐርሰናል ሴቪንግ፣ ፍሬንድስ ኤንድ ሪሌቲቭስ፣ ፓርትነርስ፣ ኤንጅል ኢንቨስተርስ አስዌላስ ቬንቸር ካፒታል ፈርምስ አር ምንድናቸው ማለት ነው? ሶርስ ናቸው ማለት ነው። እንግዲህ በዚሁ የዘጠነኛ ክፍል የኢኮኖሚክስ ሁሉንም ቻፕተሮች በዚሁ እናጠናቅቃለን። ታንክስ ፎር ዋቺንግ። ስለምታዩኝ፣ ስለምታዳምጡኝ፣ ሌሎች ሼር ስለምታደርጉልኝ፣ ላይክ፣ ኮሜንት፣ ሰብስክራይብ ስለምታደርጉ፣ አስተያየት ስለምትሰጡኝ በጣም አመሰግናለሁ። ታንክስ ፎር ዋቺንግ ኤንድ ኦፍ ግሬድ 9 ኢኮኖሚክስ ቪዲዮ ኮርስ። ይሄ የዘጠነኛ ክፍል የኢኮኖሚክስ የቪዲዮ ኮርስ ዊዝ ዲቴል ሲምፕል ዲቴል ለአረዳድ ግልጽ የሆነ ኤክስፕላኔሽን በዚሁ ያቆማል። ጀስት ኢት ኢዝ ባይ ዘ ቪዲዮ ላይብራሪ ነው። ሰብስክራይብ ዘ ቻናል ኤንድ ኪፕ ዋቺንግ አዘር ኢኮኖሚክስ ኮርስስ። እንዳልኳችሁ በዚህ ቻናል ኢኮኖሚክስን ከ9ኛ ክፍል ጀምሮ 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል ፍሬሽማን ኢኮኖሚክስ እና ሁሉም የመጀመሪያ ዲግሪ ተማሪዎች የሚማሯቸው ኢኮኖሚክስ ኮርሶች ስለሚጠቃለሉ እነሱን እንድታዩ ምን አደርጋለሁ? እጋብዛለሁ።
ጋብዛለሁ። በቃ ኢኮኖሚክስ እነዚህን የኔን ቻናል ከተከታተላችሁ ምናልባትም ሌላ ማንበብ ላይኖርባችሁ ይችላል። ምናልባትም ነው ግን ሙሉ በሙሉ ማለት አይደለም። የኢኮንዞንን የዩቲዩብ ቻናል ሰብስክራይብ በማድረግ ወደ ኢኮኖሚክስ ላይብራሪ አባል እንድትሆኑ ጠይቃለሁ። አባል ስለምትሆኑ ደግሞ አመሰግናለሁ። ኢኮንዞን ዩቲዩብ ቻናል ኢዝ ኦል ኢን ዋን ኢኮኖሚክስ ላይብራሪ፣ ሁሉም አንድ ላይ የሆነ ኢኮኖሚክስ ላይብራሪ ነው። በመቀጠል የ10ኛ ክፍልን አለ። ዞሮ ተመልከቱት። አመሰግናለሁ። ሰላም ሁኑልኝ።